በጣም አመሰግናለሁ እንዳቶ ግሩም። እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን የለሙ ቦታዎች እንዳይረገጡ እንዳይበላሹ ሳሮች እንዳይረገጡ ይጠብቃሉ። ከዛ ባሻገር ደግሞ ማህበረሰቡን ግንዛቤ አግኝቶ ቆሻሻ እንዳይጥልና አካባቢውን እንዳያቆሽሽ ከማድረግ አኳያስ ምን እየተሰራ ነው? መጀመሪያው ነገር አመራሩና ባለሙያውና ፓራሚሊተሪ ኦፊሰሩ ጉዳዩን የጋራ ማድረግ ነው። የኔ ነው ብሎ መውሰድ ነው። ስራዬ ነው ብሎ ለምን ጥቅሙን ተረድቶ ማለት ነው። ከተማ ላይ የሚያመጣውን አዎንታዊ ለውጥ ተረድቶ ስራዬ ነው ብሎ በእምነት አምኖበት ወደ ስራ እንዲገባ ማድረግ ነው። ይሄ ኦሬዲ ተከናውኖ ያለፈና ወደ ተግባራ የገባንበት ነው ማለት ነው። ተባብረው ከመስራት ተቀናጅቶ ከመስራት ከተማዬ ነው ኮሪደሩ የኔ ነው በኔነት ይሄ ሴንስ ኦፍ ኦነርሺፕ በነገራችን ላይ ቀላል ነገር አይደለም እና እዚህ ላይ ፓራሚሊተሪም ስለሆነ ደግሞ ለማስረጽም ደግሞ ቀላል ነው፣ ቅርብ ነው። ይሄ በመሆኑም ደግሞ ውጤት አግኝተናል። አሁን ከወረዳ እስከ ባለስልጣን መስሪያ ቤቱ እዚህ እስካለንበት ቢሮ ድረስ ነገሮቹ ቅርብ ናቸው። እዚህ አንድ አካባቢ ነው ቁጭ ያሉት ማለት ነው። ጀስት እንደ ቡና ጠጡ አንድ ሰፈር ነው ቁጭ ያለ ማለት ነውና በዛ ልክ እየተሰራ ስለሆነ ለውጥ አለ። ግን ይሄ የሚያኩራራ ነገር አይደለም። ገና ብዙ ይጠበቅብናል። ብዙ የምንሰራቸው ስራዎች አሉ። በዚህ ልክ ይታይ የሚል ሀሳብ አለ። አሁን ያለንበትን ወቅት የክረምት እንደመሆኑ መጠን በተለይ የፍሳሽ መውረጃዎች በቆሻሻ እንዳይደፈኑ መደረግ አለበት። የፍሳሽ መውረጃዎች በቆሻሻ ከተደፈኑ ምናልባት ውሃ መውረጃዎች፣ ፍሳሽ መውረጃዎች ይጠፉና ወደ አስፓልቱ የመፍሰስ ወደ ሰው መኖሪያ ቤት የመፍሰስ ነገር ሊኖር ስለሚችል እንደው እዚህ ላይ ምን እየሰራችሁ ነው? እኛ ግንዛቤን ነው የምናስቀድመው። ሌላኛው ማህበረሰቡ ራሱ ወጥቶ እንዲያጸዳ ነው የምናደርገው። እያንዳንዱ በየክፍለ ከተማ በየወረዳው የሚሰሩትን የቱቦ የክፍት ቦታዎች ማንሆል ጽዳቶችን ስንመለከት በቃ ኦልሞስት በዚህ የምንቀጥል ከሆነ ያለምንም የጎርፍ አደጋ ስጋት ክረምቱን እንወጣለን ብለን እናስባለን። በተለይ ከዚህ በፊት በቆሻሻ ሲደፈኑ የነበሩትን አንስተናቸዋል። ከበልጉ ዝናብ ጊዜ አንስቶ በትኩረት ስንሰራባቸው የነበሩ ናቸው። የተጸዱትን እነዛን ቦታዎች ክትትል ይደረጋል። ቆሻሻ ዳግም ተጥሎባቸው ከሆነ እንዳይጣልባቸው ግንዛቤ እየሰጠን ከተጣለ ደግሞ የኛው ባለሙያዎች እየሄዱ እንዲያነሱ የማድረግ ስራዎችን እየሰራን ያለን። በቆሻሻ ምክንያት የተፈጠረ ጎርፍ የሚል መረጃ እስካሁን ድረስ አልደረሰንም። ምክንያቱም በየቀኑ ነው ቅድም እንዳልኳችሁ የሳምንቱ እንዳለ ሆኖ በየቀኑ በትኩረት ነው የሚሰራው። አመራሮቻችን በየቀኑ ሌት ከቀን ነው የሚሰሩት። እውነቱን ለመናገር ሌት ከቀን ኢሚዲየትሊ የሆነ ችግር ከተገኘ ወዲያውኑ ነው በዚህ በዋትስአፕ የጋራ እንትን አለ እየተደወለ ይነገራል፣ ወዲያውኑ እርምጃ ይወሰዳል። ቀደም ባሉት ጊዜያቶች ክረምት መጣ ሲባል የአዲስ አበባ መንገዶች በውሃ ይጥለቀለቁ ነበረ። መኪኖችም መሄድ ያቅታቸዋል። ምናልባትም የመንገድ መዘጋጋትም መኪኖችም እንደፈለጉ መንቀሳቀስ አለመቻልም ቦታዎቹ በውሃ የሚሸፈኑባቸው አጋጣሚዎች በጣም በርካታ ነበሩ። አሁን እየነገሩ እንዳለው ግን የተቀረፉ ማለት ይቻላልና ግን ደግሞ በቂ ግንዛቤ መስጠትም አሁን ያስፈልጋል። የውሃ መፍሰሻ ቱቦዎች የሚዘጉት በቆሻሻ ምክንያት ነው። ከአካባቢ በሚወጥ ቆሻሻ ምክንያት ነው። ማህበረሰቡ በሚያመነጫቸው ቆሻሻ ምክንያት ነውና በቂ ግንዛቤ መስጠት ያስፈልጋል ብዬ አምናለሁ። እንደው ምን ይላሉ? በነገራችን ላይ ከዚህ ከጽዳት ጋር ተያይዞ የማይሳተፍ የማህበረሰብ ክፍል የሃይማኖት አባቶች እኮ ከኛ ጋር ይሰራሉ። ወጣት፣ ሴት ማህበራቶች እየመጡ ከኛ ኤንጂኦዎች ሁሉ ከኛ ጋር እየመጡ ይሰራሉ። ኢቭን በራሳቸው ፍቃድ ምን እንስራ ብሎ ህፃናት በህፃናት ቀን አሁን ህፃናት ወጥተው ሲያጸዱ ነበር አራዳ ክፍለ ከተማ ላይ በራሳቸው ፍቃድ ማለት ነው። ይሄ የሚያሳየው እኮ ለውጥ መኖሩን ነው የሚያሳየው። ህፃናት ላይ ደግሞ ያው የምንሰራው ስራ በቀጣይነት ትልቅ ለውጥ የሚያመጣ ምክንያቱም አገሪቱን የሚረከቡት እነዚህ ህፃናት ስለሆኑ የከተማ ጽዳት፣ የአካባቢ ጽዳት የዜጋው መሆኑን እየተማረ እየተረዳ በኋላ ላይ ራሱ የሚተገብረው ይሆናል ማለት ነው። ከዚህ አንፃር የማይሳተፍ የለም። ተማሪዎቻችን እኮ ትምህርት ቤት እስከሚዘጋ ድረስ ትምህርት ቤታቸውን ያጸዱ ነበር። እውነቱን ለመናገር ከመውጣታቸው በፊት ትምህርት ቤታቸውን አጽድተው ነው የወጡት ትምህርት ቤት ላይ ያሉ ተማሪዎች። በዛ ላይ ደግሞ ወደ ቤታቸው በሚሄዱበት ሰዓት ላይ ከማህበረሰቡ ጋር ወጥተው ያጸዳሉ። የስፖርት ማህበረሰቦች፣ ደጋፊ ማህበራት እነዚህ ሁላ ከኛ ጋር ይሳተፋሉ። ስለዚህ ከዚህ አንፃር በዚህ የምንቀጥል ከሆነ ቅድም እንዳለው በምንፈልገው ደረጃ አይደለም። ግሩም ተናግሮታል ቅድም። ግን ጅማሮ በደንብ እኛ አሰራራችንን እያዘመንን አካሄዳችንን የበለጠ ወቅቱ ከሚጠይቀው አካሄድ ጋር እያሳደገን የምንሄድ ከሆነ በተሻለ ደረጃ ጽዳቷን የጠበቀች ከተማን የአፍሪካ ሞዴል የሆነች ከተማን
ለናሪዎቿ ምቹ የሆነች ከተማ ጽዱ የሆነች ከተማ ምጣኔ ሀብቷን እንደተባለ የምታመነጨው ቆሻሻ መልሳ የምትተገብር ከተማን እናያለን ማለት ነው።